እኛውስ እንዴት ሰው ለልደቱ እንኳን አንድ ፎቶ ያወጣለት? አይገርምም? ሜካፕ ተቀብታ እኮ ያው ነች። ሰው እንዴ ሜካፕ ተቀብታ አያምርም? ደሞ አሁን መታ መነጫነጯ አይቀርም። ሃፒ በርዝዴይ ብዬ ስቶሪ ላርጋት። አወራ እኔም አሁኑኑ ማይ ቤስት ብዬ ስቶሪ ላድርጋት። አንድ ደህና እንኳን ፎቶ ይላትም። ቆይ እናንተ ግን አይደብራችሁም እንዴ? ሀና እኮ ለእናንተ ጥሩ ልብ እኮ ነው ያላት። እናኛ ምን አደረግን? አረ በጣም ነው የምታሳፍሩት። ዚዙልዬ በርዝዴይ ገርል ማይ በርዝዴይ ሽት ታምሪ ደግሞ አንቺ ደግሞ ፎቶን ስቶሪ ስታረጊው የጻፍሽው ጽሁፍ እንዴት ነው ልብ የሚነካው? አመሰግናለሁ። እሺ ኤኒ ታይም። ምንድነው እኛ ሰላም አንባልም ነው? ሽሜ አንተ ደግሞ ስቶሪ ያደረከኝ ፎቶ እንዴት አባቴ ነው ማምራ። አመሰግናለሁ። እሺ አንተ ግን ሰላም አልልህም። ምን ነው እነሱ እንኳን ሃፒ በርዝዴይ ብሎ ስቶሪ ሲያደርጉኝ አንተ ቴክስት እንኳን መላካችንም? አንተ ያማል እንዴ? ቴክስት እንኳን አላረክላትም? ስቶሪ ማድረግና ቴክስት መላክ እኮ የጓደኝነት መለኪያ አይደለም። ደግሞ ከጀርባ ከሚወጋሽ ይልቅ በፊት የሚፈርድብሽ ይሻልሻል። ምንድነው ደግሞ የምታወራው? አሁን ለምን ሄደን ሰለብሬት አናረግም? አንተ ግን አትሄድም? እሺ አረ ልክ ነሽ። ዛሬ ሰለብሬት ያልተደረገ መሽ ሊደረግ። ሰማኝ ማሽሜ፣ አትሄድም ተባልክ እኮ እኔ ምን ላድርግ? ይሄንን ስጦታ ለሀና ስጣት። እሰጥልሃለሁ። በል በቃ። እናንተ ሽንት መጣ። ቆይ ሽንት ቤት ደርሼ ልምጣ። እሺ ቶሎ ደርሰሽ ነኝ። ስጣት ያለኝን አየሽ? ዋው! እና ልትሰጣት ነው? አይገርምም? ሸጠን ነው እሺ ምን በላበት? አዎ። ለምንድን ነው የምትሸጡት? ዳግም ነው አይደል የሰጣችሁ? አምጪ። ዳጊ ያስከፋውክ እንዴ? በጣም ይቅርታ። አንተን እነሱ ፊት እንደዛ መናገር አልነበረብኝም። አረ ችግር የለውም። ደግሞ ለስጦታው በጣም አመሰግናለሁ። በቃ አሁን ሄደን ሰለብሬት እናድርግ። አይ እኔ አልሄድም፣ እናንተ ሄዱ። አልተቀየምኩሽም አላልከኝም ነበር እንዴ? ሀና፣ ሁልጊዜ ከጀርባሽ የሚወጉሽን ሰዎች ስትወጂ ማየት በጣም ነው ያመመኝ። ስለዚህ ከመንገድሽ ለመራቅ ወስኛለሁ። ደህና ሁኚ። አይካሽላለሁ ላይ ከፋሽ ቃል ገባለሁ እኔ ሻልሻለሁ። እጠብቅሻለሁ ደጃፌ ላይ ቆሜ እጠብቅሻለሁ። ካላፊው ነፍስ ላይ ነፍስሽ ነው ያለው። አንቺ እኮ ሞተሻል፣ በተማሰ ጉድጓድ ጎጆ ቀልሰሻል። ተስካርሽ ሲደገስ ግሾ ይወቀጣል። እኔ ከቀብርሽ እኔ ከድግሱ ከመሞትሽ ዜና ካዘንሽ ርቄ ከበሬ ቆማለሁ አንቺን ጠብቄ። አንቺ እኮ ሞተሻል። ነጠላ ዘቅዝቆ ሴቱ ጥቁር ለብሷል። አይኑን እያቀላ ወንዱ ጢም አብቅሏል። እኔ ከጥቁሩ እኔ ከወንዱ ጢም የጠለመውን ጨርቄ ጉንጬን ወቅጥዬ ከበሬ ቆማለሁ አንቺን አገኝ ብዬ። አንቺ እኮ ሞተሻል። በእድር ተለቅሞ ስንዴ ተቀቅሏል። ከአፍ ያመለጠው የንፍሮ ዛፍ ሆኗል። እኔ ከዚህ ሁሉ ነገር ከዘመድ ኡታ ከእንባ ዳር ቆሜ እጠብቅሻለሁ ሳቄን አስቀድሜ። አንቺ ግን ሞተሻል። ህዝቡ ሞተች ይላል። በባዶ እንዳይመስልሽ ደጃፌ ላይ ቆሜ ዙሪያዬን ማማተር ጠብቃት የሚያሰኝ ባገኘነው ሚስጥር ስትመጪ ሚያሳይ ቢይዝ ነው መነጽር። ስሚኝማ የቆፈሩት ጉድጓድ የተከሉት ድንኳን የቀቀሉት ስንዴ የቀየሩት ቀሚስ የደገዙት ተስካር ምላጭ አጣው ጠጉር የሁሉ ነገር የሁሉ ግርግር አይመስልም ለበደን ሞትሽን ለመንገር። ደሞ የሁሉ ካታ የሁሉ ድካም እንኳን ከሞት መላክ አምላክ እጅ አይቀማ። ደሞ ውዴ ደሞ ፍቅር እንዲህ ባለ ማድረግ በእንዲህ አይነት ንግስና የሞት ሽለት እንጂ ቆመሽ መሽኖርሽና እጠብቅሻለሁ። ቆይ ስራውን ትሰራለህ አትሰራም? መስኛክ ከስለሰው እንዴ አሁን እንዴት አባቷ መጣነው? በእናት አትቀልድ። ያት እስኪ አበባ የመሰለች ልጅ ምን ነው ብዙ አደነካት? እሱ ይገርማል። ገና ይጃብስላታል። እኔ የምልሽ ቆንጆ ሴት ብቻዋን እንዳትቀመጥ የሚል ሕግ መውጣቱን አልሰማሽም ነው? ኧረ እባክህ አልቀረብኝም። ምንድን ነው ቁጭ አልክ እኮ። ውይ አለ እንዴ ማለት ስለ ስራው ማወቅ አልፈለክም ነው? እሱ በኋላ አይደርስም። አሁን ግን ከአበባዬ ጋር ብትሆን። አበባዬ ደስ ይላል። እኔ እኮ ለአንተ አስቤ ነው። ቆይ ስራ ፈት ነገር ናችሁ ልበል? ይሄ መልክ እንኳን ስራ ምንም ያስፈታል። እናቱ እሱም መናገር ትችያለሽ። እኔ ግን የተከበረ ስራ ያለኝ ሰው ነኝ። ቆይ ግን ይሄን ያክል የምትተማመንበት ስራ ምን ቢሆን ነው? ይኸውልሽ ቢያንጎ ፕሮ ቦነስን ጨምሮ በሳምንት እስከ 45 ሺህ ብር ሰራለሁ። ምን የምርህን ነው? ስነግረው እኮ አልሰማልኝ። የቲጂ ልመዝገብ ስራውን ለመጀመር። ኧረ የትም መሄድ አይጠበቅብም። ይኸውልህ ያንጎ ፕሮ አፕሊኬሽኑን በመጠቀም በ5 ደቂቃ ውስጥ ተመዝግበህ ስራውን መጀመር ትችላለህ። እና ምንድን የምንጠብቀው? አሁኑኑ ያንጎ ፕሮን ከአፕሊኬሽን ላይ አውርዶ ስራ መጀመር። የኔ ቆንጆ በድጋሚ እንደምንገናኝ ተስፋ አለኝ። ቻውስ
ደግሞ ሸቀጥ ሸቀጥ ላይ በድጋሚ እንገናኛለን። እሺ ቆንጆ